ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የሰኔ 30 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን ኢትዮጵያ በጋራ እሴቶችና በተቋማት የምትገነባ ሀገር እንጂ በግጭት የምትፈርስ አይደለችም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የተወሰኑ የህወሓት ጽንፈኛ አመራሮችና የጥፋት ኃይሎች የክልሉን ህዝብ ለዳግም ጥፋትና ስቃይ ለመዳረግ እየተንቀሳቀሱ ያለበትን ሁኔታ መቀልበስ ይገባል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ አስታወቁ። በበጀት ዓመቱ በግብርናው ዘርፍ የ7.7 በመቶ እድገት ይመዘገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር እንዲሆን አጸደቀ። ባለፉት የለውጥ ዓመታት 1.2 ሚሊዮን ቤቶች መገንባታቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ኢትዮጵያ በጋራ እሴቶችና በተቋማት የምትገነባ ሀገር እንጂ በግጭት የምትፈርስ አይደለችም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ የ2018 በጀት ዓመት የመንግስት አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሃይማኖት መቻቻልን በተመለከተ በሰጡት ምላሽና ማብራሪያ ኢትዮጵያ በጋራ እሴቶችና በተቋማት የምትገነባ ሀገር እንጂ በግጭት የምትፈርስ አይደለችም ብለዋል። በአብዛኛው የኢትዮጵያ ህዝብ የሚከተላቸው እምነቶች የሰላም ተምሳሌቶች ለመሆናቸው በታሪክም አብረው የመኖራቸው እውነታ ለዚሁ ምስክር ነው ሲሉ ገልጸዋል። ወቅታዊ ግጭቶች የሃይማኖት ወይም የብሔር ሳይሆኑ የፖለቲካና የኢኮኖሚ ጥቅምን ለመደበቅ በነውጠኞች የሚቀሰቀሱ ናቸው ብለዋል በምላሻቸው። በመሆኑም ሀገርን በዘላቂነት ለማጽናት ህዝቡ የጥላቻ ቅስቀሳዎችን በመመከት እንደ ሀገር መከላከያ ሰራዊት ያሉ የሀገር ህልውና ጠባቂ ተቋማትን በሰለጠነ መንገድ ማክበርና መደገፍ ይገባል ነው ያሉት። በአሁኑ ወቅት በኢትዮጵያ ያለው ተጨባጭ እውነታ ብሔርን ከብሔር ሃይማኖትን ከሃይማኖት ለማጋጨት የሚፈልጉ ኃይሎች መኖራቸውን አንስተው ነገር ግን ህዝቡና ብሔሮች አንጋጭም በማለት ግጭትን ሲቃወሙ እነዚሁ ጸረ ሰላም አካላት ራሳቸው እየመጡ ግጭት ለመፍጠር እንደሚሞክሩ አስታውቀዋል። ኢትዮጵያ ተረጋግታና ጸንታ እንዳትኖር የሚፈልጉ የውጭና የውስጥ አካላት ገንዘባቸውና ጊዜያቸውን አጥፍተው በአንዳንድ የሚያሳድዱ ገልጸው ይህም ግጭት ለመፍጠር በጥቅመኛ ሴራ ላይ የተመሰረተ መሆኑን አስታውቀዋል። ባለፉት ዓመታት ከተለያዩ የማህበረሰብ ክፍሎች ጋር ከ225 በላይ የውይይት መድረኮች መካሄዳቸውን የጠቀሱ ሲሆን ገዢው ብልጽግና ፓርቲም በየደረጃው ከ4000 በላይ የውይይት መድረኮችን መፍጠሩን ይፋ አድርገዋል። በእነኚህ ከህዝብ ጋር በተደረጉ ሰፊና አካታች የውይይት መድረኮች አማካኝነት በየጊዜው ይከሰቱ የነበሩ ግጭቶችን በከፍተኛ ሁኔታ መቀነስ መቻሉን ገልጸዋል። የተወሰኑ የህወሓት ጽንፈኛ አመራሮችና የጥፋት ኃይሎች የክልሉን ህዝብ ለዳግም ጥፋትና ስቃይ ለመዳረግ እየተንቀሳቀሱ ያለበትን ሁኔታ መቀልበስ ይገባል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገለጹ። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲካ ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ የብዙሀን መገናኛና የማህበረሰብ አንቂዎች ሚና በሚል ርዕስ የውይይት መድረክ አካሂዷል። በመድረኩ ላይ የመገናኛ ብዙሀን ባለስልጣን ምክትል ዋና ዳይሬክተር አቶ ዮናታን ተስፋዬና ሌሎች ከፍተኛ የስራ ኃላፊዎች፣ ጋዜጠኞችና የማህበረሰብ አንቂዎች ተገኝተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዚህ ወቅት እንደተናገሩት አሁን ጊዜው የትግራይን ሰላም ማዕከል አድርጎ በቁርጠኝነት መስራት ያለበት ወቅት ነው ብለዋል። በሌሎች የሀገሪቱ አካባቢዎች የሚታዩ የልማት እንቅስቃሴዎች በትግራይም መከናወን እንዳለባቸው አመልክተው ሰላም ላይ በትኩረት መስራትና የክልሉን ህዝብ ህልውና ማረጋገጥ እንደሚገባ ገልጸዋል። የተወሰኑ የህወሓት ጽንፈኛ አመራሮችና የጥፋት ኃይሎች የክልሉን ህዝብ ለዳግም ጥፋትና ስቃይ ለመዳረግ እየተንቀሳቀሱ መሆኑን ጠቅሰው ይህንን ሁኔታ መላው ህብረተሰብ በጋራና በአንድ ድምፅ በመቆም ሊቀለብሰው እንደሚገባ ጥሪ አቅርበዋል። ይህ ቡድን ካለፈው ጥፋቱ ሳይማር ህዝቡን ወደ አዲስ መከራ ለመክተት እየተንቀሳቀሰ ነው ብለዋል። የፕሪቶሪያው የሰላም ስምምነት እንዳይፈጸምና ተፈናቃዮች እንዳይመለሱ እያደረጉ ያሉት ራሳቸው ሆኖ ሳለ መልሰው ስምምነቱ አልተፈጸመም እያሉ ይከሳሉ ሲሉ ገልጸዋል። ለ30 ዓመታት ወጣቶችና ህጻናትን ወደ ካምፕ ከሚያስገባው የኤርትራ ልምድ በመውሰድ እየተደረገ ያለውን እንቅስቃሴ ማስቆም አለብን ብለዋል። የፌዴራል መንግስት ተፈናቃዮችን ለመመለስ ሙሉ ቁርጠኝነት እንዳለው በመግለጽ ነገር ግን ከጦርነትና ከተፈናቃዮች ስቃይ ማትረፍ የለመዱ እነዚህ አካላት የሰላም ሂደቱን እያስተጓጎሉበት እንደሚገኝ ተናግረዋል። ወጣቱን በማስገደድ ወደ ዳግም ጦርነት በመክተት የህዝብን መከራ የሚያራዝሙ አካላት ይብቃችሁ ሊባሉ እንደሚገባ ያሳስቡት ሚኒስትሩ በትግራይ ወጣቶች ላይ የሚያደርሱትን ማፈንና ማፈናቀል
ሊያቆሙ እንደሚገባ ተናግረዋል። የጦርነት አጀንዳ ይዘው ህዝብን የሚያንገላቱት ጸረ ሰላም ኃይሎችን በቅንጅት መታገል እንደሚያስፈልግ ጠቅሰው መገናኛ ብዙኃንና የማህበራዊ ሚዲያ አንቂዎችም ማህበረሰቡን በማንቃትና እውነታውን በማስገንዘብ በኩል የላቀ ሚናቸውን እንዲወጡ ጥሪ አቅርበዋል። በበጀት ዓመቱ በግብርናው ዘርፍ የ7.7 በመቶ እድገት ይመዘገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ላይ ተገኝተው የ2018 በጀት ዓመት የመንግስት የስራ አፈጻጸም በተመለከተ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው እንዳመላከቱት በበጀት ዓመቱ በግብርናው ዘርፍ የ7.7 በመቶ እድገት ይመዘገባል። መንግስት የጀመራቸው አጠቃላይ የማክሮ ኢኮኖሚ ማሻሻያ እርምጃዎች የሀገሪቱ ኢኮኖሚ በተከታታይ የእድገት ጎዳና ላይ እንዲገኝ አስችለውታል ነው ያሉት። በዚህም መሰረት በግብርናው ዘርፍ በሁሉም አመላካቾች 7.7 በመቶ እድገት እንደሚመዘገብ ይጠበቃል ሲሉም ተናግረዋል። ለዚህ እድገት መመዝገብ የመስኖ ልማት፣ የግብዓት አቅርቦት መሻሻል፣ የዘመናዊ ማሽነሪዎች አጠቃቀም ማደግና የኩታ ገጠም አስተራረስ ዘዴ በስፋት መተግበሩ በምርትና ምርታማነት ላይ ከፍተኛ አስተዋጽኦ ማድረጋቸውን ገልጸዋል። በመሆኑም ዘንድሮ 29 ሚሊዮን ሄክታር መሬት በማልማት 1.3 ቢሊዮን ኩንታል ምርት መሰብሰብ መቻሉን ተናግረዋል። በሌላ በኩል ቀደም ሲል በድርቅ ተደጋጋሚ ፈተና ይደርስበት የነበረው የቦረና አካባቢ በአሁኑ ወቅት ስንዴ በማምረት ረገድ ከፍተኛና አበረታች ውጤት ማስመዝገብ መቻሉን በማሳያነት አንስተዋል። ኢትዮጵያ ከቡና ወጪ ንግድ ከዚህ ቀደም ባለፉት 17 ዓመታት ውስጥ በድምሩ ያገኘችው 3.3 ቢሊዮን ዶላር ብቻ እንደነበር የጠቀሱት ጠቅላይ ሚኒስትሩ ዘንድሮ ግን በአንድ በጀት ዓመት ብቻ 3.1 ቢሊዮን ዶላር መገኘቱን ተናግረዋል። ይህ ትልቅ ስኬትና እድገት ሊመዘገብ የቻለውም የቡና ምርታማነትን በማሳደግ ላይ ከፍተኛ ትኩረት ተሰጥቶ በመሰራቱ መሆኑን አስገንዝበዋል። ባለፉት የለውጥ ዓመታት 1.2 ሚሊዮን ቤቶች መገንባታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ላይ ተገኝተው የ2018 በጀት ዓመት የመንግስት የስራ አፈጻጸም በተመለከተ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም የዜጎችን መኖሪያ ቤት ጥያቄ ምላሽ መስጠት የሚያስችሉ ሰፊ ተግባራት መከናወናቸውን ጠቅሰው የቤት ልማት ጉዳይ ከጉባ ብስራቶች መካከል አንዱ መሆኑና መንግስት በከፍተኛ ትኩረት እንደሚሰራበት ተናግረዋል። በዚህም መሰረት ባለፉት 7 ዓመታት ውስጥ ብቻ 1.2 ሚሊዮን ቤቶች መገንባታቸውን ጠቅሰዋል። በቀጣዮቹ 5 ዓመታትም 1.5 ሚሊዮን ቤቶችን በመንግስት፣ በግል፣ በመንግስትና በግል አጋርነት እንዲሁም በሌሎች አማራጮች ለመገንባት እቅድ ተይዞ ሰፊ እንቅስቃሴ እየተደረገ መሆኑን ጠቁመዋል። ይህንን ስኬታማ ማድረግ የሚያስችል አዲስ የመኖሪያ ቤት ፖሊሲ በሚኒስትሮች ምክር ቤት መጽደቁን ያነሱት ጠቅላይ ሚኒስትሩ ግንባታውን በገጠርና በከተማ ለማፋጠን በትጋት እየተሰራ መሆኑን አስረድተዋል። በቴክኖሎጂ የታገዘ ግንባታ ፍጥነትን ለመጨመርም እንደ ስሪዲ ያሉ ዘመናዊ ቴክኖሎጂዎች ወደ ስራ እየገቡ መሆኑን ገልጸዋል። ከዚህም በተጨማሪ የግንባታ ግብዓት አቅርቦትን ለማስፋት በርካታ ፋብሪካዎች ወደ ስራ እየገቡ ሲሆን በዘርፉ የሚሰማሩ የኮንስትራክሽን ሰራተኞችም ተገቢውን ስልጠና ወስደው ወደ ስራ እየተሰማሩ መሆኑን ጠቅሰዋል። ቤት በአንድ ጊዜ መግዛት አቅም ለሌላቸው ወገኖችም በኪራይ ወይም ከወርሃዊ ገቢያቸው ላይ የከፈሉ በረጅም ጊዜ የቤት ባለቤት መሆን የሚችሉበትን የሞርጌጅ ስርዓት ለመዘርጋት መንግስት በስፋት እየሰራበት መሆኑን አመላክተዋል። የቤት ልማት የዜጎችን የአኗኗር ዘይቤ የሚያስተካክል ሰፊ የስራ ዕድል የሚፈጥርና የሀገሪቱን ኢኮኖሚ የሚያነቃቃ መሆኑን በማንሳት መንግስት ዘርፉን እንደ አንኳር የልማት ፕሮጀክት ወስዶ እየሰራበት እንደሚገኝና ውጤታማነቱም የጋራ ትጋትን የሚፈልግ መሆኑን አስገንዝበዋል። የህዝብ ተወካዮች ምክር ቤት የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር እንዲሆን አጸደቀ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዛሬው ዕለት አካሂዷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በምክር ቤቱ መደበኛ ስብሰባ ላይ የ2019 በጀት ዓመት የፌዴራል መንግስት በጀት ሪፖርትና የውሳኔ ሀሳብ አቅርበዋል። በዚህም መሰረት 2.34 ትሪሊዮን ብር ሆኖ የቀረበውን የፌዴራል መንግስት የ2019 በጀት ምክር ቤቱ በአብላጫ ድምፅ አጽድቋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ